የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን ሩሲያን በአክብሮት ከያዙ በዩክሬን ላይ ጦርነት እንደማይኖር ቃል ገቡ። ፕሬዝዳንቱ ሞስኮ የአውሮፓ ሀገራት ላይ ጥቃት ለመሰንዘር እያቀደች ነው መባሉንም ትርጉም አልባ ሲሉ ውድቅ አድርገውታል። ፑቲን ይህን ያሉት የ4 ሰዓት ተኩል ገደማ ርዝመት ባለውና በቴሌቪዥን በተላለፈ ዝግጅት ላይ ከጋዜጠኞችና ከማህበረሰቡ ለቀረበላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። ከሩሲያ ሚዲያና ከህዝቡ የቀረበላቸው ጥያቄዎች ፑቲንን የሚፈትኑ ባይሆኑም ከውጭ ሚዲያዎች የአሜሪካ ኤንቢሲና ቢቢሲ ጥያቄያቸውን እንዲያቀርቡ ተፈቅዶላቸው ነበር። በፕሮግራሙ ላይ የቢቢሲው ስቲቭ ሮሰንበርግ ሩሲያ ዩክሬን ላይ ሙሉ ወረራ በፈጸመችበት ወቅት ፑቲን የተጠቀሙትን ቃል በመጠቀም ልዩ ወታደራዊ ኦፕሬሽን ይኖር እንደሆነ ጠይቀዋቸው ነበር። ካከበራችሁን ልክኛ ሁልጊዜ እናንተን ለማክበር እንደምንሞክረው ሁሉ እናንተም ፍላጎታችንን ካከበራችሁልን ሌላ ኦፕሬሽን አይኖርም ሲሉ ምላሽ ሰጥተዋል። በዚህ ወር መጀመሪያ ላይም ፑቲን ሩሲያ ከአውሮፓ ጋር ጦርነት ለመግጠም እያቀደች እንዳልሆነ፣ ነገር ግን አውሮፓውያን ከፈለጉ ዝግጁ እንደሆነች ተናግረው ነበር። ፕሬዝዳንት ፑቲን አርብ ዕለት በነበራቸው ዝግጅት ከቢቢሲ የሩሲያ አርታኢ ለቀረበላቸው ጥያቄ ሲመልሱም ልክ ኔቶ ምስራቃዊ ክፍል መስፋፋት ላይ እንዲኖር እንደደገፈው ካላታለላችሁን በዩክሬን ላይ ሌላ ወረራ አይኖርም ብለዋል። ፑቲን እንደ አውሮፓውያኑ 1990 ሶቪየት ህብረት ከመፈራረሷ በፊት በወቅቱ የሶቪየት ህብረት መሪ ሚካኤል ጎርባቾቭ ደግፏል ሲሉ ኔቶን ይወቅሳሉ። በኋላ ላይ ግን ጎርባቾቭ ይህንን አስተባብለዋል። በርካቶች በተገኙበትና በቀጥታ በተላለፈው በአርብ ዕለቱ ዝግጅት ላይ ፑቲን ክሬሚያን ጨምሮ የተያዙትን የዩክሬን ግዛቶች የሚያሳይ የሩሲያ ሰፊ ካርታ ከጀርባቸው ታይቷል። ፑቲን ከዚህ ቀደም በተደጋጋሚ የዩክሬንን ጦርነት በሰላም ለማቆም ዝግጁና ፈቃደኛ መሆናቸውን ቢገልጹም እንዲሳካ ያሳዩት ጥረት ግን ትንሽ ነው። አሁንም እንደ አውሮፓውያኑ በ2024 ባደረጉት ንግግር ላይ ያነሷቸውን መርሆች ደግመውታል። ፑቲን በዚህ ንግግራቸው የዩክሬን ኃይሎች ሩሲያ በከፊል ከያዘቻቸው 4 ክልሎች እንዲወጡና ኪየቭ የሰሜን የጦር ቃል ኪዳን ድርጅት ኔቶን ለመቀላቀል የምታደርገውን ጥረት እንድታቆም ጠይቀዋል። ከዚህም በተጨማሪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም እያደረጉ ባለው ጥረት ባቀረቡት የሰላም እቅድ ላይ በዩክሬን አዲስ ምርጫ መካተት አለበት ብለዋል። ምርጫ ከተካሄደ ደግሞ ዩክሬን ላይ ጥቃት እንደሚቆም አክለዋል። የኤንቢሲው ሳይሞንስ ፑቲን የትራምፕን የሰላም እቅድ ካልተቀበሉ ለዩክሬናውያንና ሩሲያውያን ሞት ኃላፊነት ይወስዱ እንደሆነ ላቀረቡላቸው ጥያቄ ሲመልሱ የትራምፕን የሰላም እቅድ ካልተቀበሉ ለዩክሬናውያንና ሩሲያውያን ሞት ኃላፊነት ይወስዱ እንደሆነ ላቀረቡላቸው ጥያቄ ሲመልሱ የትራምፕን የሰላም ጥረት አድንቀው ስምምነቱን እንዳይሳካ ያደረገችው ሩሲያ ሳትሆን ምዕራባውያን ናቸው ብለዋል። ኳሱ በምዕራባውያን እጅ ነው ያሉት ፑቲን በዋናነት የኪየቭ አስተዳደር መሪዎችንና አውሮፓውያን ደጋፊዎቻቸውን ለዚህ ተጠያቂ አድርገዋል። ሆኖም ፕሮግራሙ ከተላለፈ ከ1 ሰዓት በኋላ የዩክሬን ባለስልጣናት ሩሲያ በዩክሬን ደቡባዊ ኦዴሳ ክልል በፈጸመችው ጥቃት 7 ሰዎች ሲገደሉ ሌሎች 15 ሰዎች ደግሞ መቁሰላቸውን ገልጸዋል። በቀጥታ በተላለፈ ፕሮግራም ላይ ከማህበረሰቡ ጥራት የጎደለው የቧንቧ ውሃ አቅርቦት፣ የሞባይል ኢንተርኔት መቋረጥን ጨምሮ በርካታ ጥያቄዎች ቀርበዋል። ለኢንተርኔት መቋረጡ ባለስልጣናት የዩክሬን የድሮን ጥቃትን ምክንያት አድርገዋል። የሀገሪቱ ኢኮኖሚን እና የውጭ ፖሊሲን በተመለከተም ፑቲን ለቀረበላቸው ጥያቄ ማብራሪያ ሰጥ የሩሲያ የመንግስት ቴሌቪዥን እንዳለው በዚህ ዝግጅት ላይ ለፑቲን ለማቅረብ ከ3 ሚሊዮን በላይ ጥያቄዎች ተልከዋል።